አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። ጸጋ ክርስቶስ ከአጼ ያዕቆብ ልጆች አንዱ ቢሆንም ዝርዝር የሕይወት ታሪኩ አይታወቅም። ሆኖም የጸጋ ክርስቶስ ቁንጽል ታሪክ መዘክረ ምግባር መንፈሳዊ የሚል መጽሐፍ ላይ በመጠኑ ተጽፏል። እንመለከተዋለን። አጼ ኃይለ ሥላሴ ገና አልጋውራሽ እያሉ ጀምሮ ወይም በንግሥተ ነገሥታት ዘውዲቱ ዘመን ወጣቶችን እየመለመሉ ለትምህርት ወደ አውሮፓ ይልኩ ነበር። አልጋውራሽ ተፈሪ መኮንን በ916 ዓ.ም ለጉብኝት ወደ አውሮፓ ሄደው በነበረበት ወቅት ፈረንሳይ ውስጥ ትምህርታቸውን ይከታተሉ የነበሩ ኢትዮጵያውያንን አነጋግረው ነበር። ግንቦት 16 ቀን 961 ዓ.ም በፓሪስ ተማሪዎችን ሰብስበው ባነጋገሩበት ጊዜ ተማሪዎቹ ትምህርታቸውን አስመልክተው ለአልጋውራሹ የደረሱበትን ደረጃ አቅርበው ነበር። ተማሪዎቹ በደረሱበት ደረጃ ከጠቀሷቸው ነጥቦች መካከል በጥንት ጊዜ አውሮፓውያንን ጨምሮ ከሌሎች የዓለማችን ክፍሎች በርካታ ወጣቶች ለትምህርት ወደ ምስርና ወይም ግብፅ፣ ኢትዮጵያ ይመጡ እንደነበር የሚያሳዩ የታሪክ ጽሑፎችና ሰነዶችን ማግኘታቸውን፣ በዚህም የተነሳ አገራችን ኢትዮጵያ በስልጣኔና በትምህርት የበለጸገች እንደነበር መረዳታቸውን የሚገልጽ ይገኝበታል። በሌላ በኩል በዘመናዊ ትምህርት ዘርፍ ከኢትዮጵያ ወደ አውሮፓ በመሄድ ትምህርቱን የተከታተለ የመጀመሪያው ኢትዮጵያዊ የአጼ ዘርዓ ያዕቆብ ልጅ ጸጋ ክርስቶስ መሆኑን ባቀረቡት መረጃ አካተው አቅርበዋል። ጸጋ ክርስቶስ በመጀመሪያ የተጓዘው ወደ ኢየሩሳሌም ነበር። ዘመኑ በ1630 ዓመተ ምህረት ሲሆን የሄደበት ምክንያትም ኢየሩሳሌም ተሳልሜ በዛውም ውጭ አገር ያለው የሚል ነበር። ይሁንና የጸጋ ክርስቶስ ዋነኛ ዓላማ ትምህርት ለመማር ነበርና ኢየሩሳሌም እንደገባ አረብኛ ቋንቋ ማጥናት ጀመረ። የአረብኛ ቋንቋ ትምህርቱን እንዳጠናቀቀ ወደ ኢጣሊያ በመሻገር ጣሊያንኛ ቋንቋ አጠና። ጸጋ ክርስቶስ በዚህ ሳያበቃ ፈረንሳይኛ ቋንቋ ለማጥናት ኢጣሊያ ለቆ ወደ ፓሪስ ተጓዘ። ፓሪስ እንደደረሰ በወቅቱ የፈረንሳይ ንጉሥ የነበረው ሊዮ 15ኛ የንጉሥ ልጅ መሆኑን አውቆ በክብር ተቀብሎ ከንጉሣውያን ቤተሰብ ጋር እንዲቀመጥ አደረገው። በዚህ ሁኔታ በክብር ሲኖርና ሲማር ከቆየ በኋላ ወደ አገሩ ሳይመለስ ታሞ ከዚህ ዓለም በሞት ተለየ። ሊዮ 15ኛም ጸጋ ክርስቶስን በፈረንሳይ የነገሥታት መቃብር ስፍራ እንዲቀበር አደረገው። በሀገራችን በጣም በቀደመው ዘመን በርካታ ኢትዮጵያውያን ባህር እያቋረጡ ትምህርት ለመቅሰም ሀገር ለማየት ወደ ተለያዩ ሀገሮች ይጓዙ ነበር። እነዚህ ኢትዮጵያውያን ያደረጉትን ጉዞ በተመለከተ በርካታ የውጭ ጸሐፍት ጽፈዋል። አንዳንዶቹ ሀገራቸውን ረስተው እዚያው የሀገሬው ሰው ሆነው ኑሯቸውን ሁሉ ለመኖር ተገደው ነበር። የብዙዎቹ ታሪክ ሰፊ ነው። ወደፊት እንደ አይነቱ እንመለስበታለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879